ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ቤተሰብ ተደፍረናል፣ ተንቀናል ነው የምላችሁ። በቃ ከዚህ በላይ ምንም ማስተባበያ የምንሰጠው ምንም አይነት መንገድ አለ ብዬ አላስብም። በቃ በትክክል ዛሬ በእውነት ተረግጠናል፣ ተጨፍልቀናል፣ ምንም አልቀረንም። በቃ ልካችንን ተነግሮናል። እኛ አዳምን አንቀበልም ብለን ነው እንጂ ማለት ነው። የምር አሁን በዛሬው በተለቀቀው ቪዲዮ እና አብርሽ በቃ እንጃ ለምን እንደሆነ አላቅም፣ ምን እንደፈለጉ አላቅም፣ ምን እንዳሰቡ አላቅም፣ ለምን እንደዚህም እንደሚሆኑ አላወቅኩም፣ አልገባኝም። ግን ንቀውናል፣ ደፍረውናል። ውድ ቤተሰቦቼ እስቲ ቪዲዮን ትንሽ እኒና ተመልሼ እመጣለሁ። አብራችሁን ቆዩ። ሄሉና ሩታ የፍቅርን ሚዜ እንድትሆኑ በአክብሮት እንጠይቃለን። እንደማታሳፍሩንም ጠንቅቀን እናውቃለን እና ደግሞ ከሷ ጎን ብትሆኑ ፕሮግራሙ ሞር እንደሚያምር እንደምታደምጡት እርግጠኛ ነኝ። ለምን ከልብ የሆነ ደስታ እናንተ ላይ ስላየን ማለት ነው። ያው ወደ ትዳር ወደ ቁም ነገር እየተንደረደርን ስለሆነ መስክ ፕሮግራማችን ላይ ትንሽ የራት ፕሮግራም አዘጋጅተናል እና ከጎኔ እንድትቆሙ ደስታዬን እንድትካፈሉ ስለምፈልግ ነው። ምክንያቱም ከእናንተ በላይ የእውነት ሊደሰት የሚችል ሰው የለም ብዬ አስባለሁ። ምክንያቱም አብርሽን በአደራ መልክ ነው የሰጣችሁ እና እኔ ደግሞ እንዲት አድርጌ እንደምንከባከበው የዛለት ነው ቃል የምገባው አይደል እና የዛለት ከጎኔ ደስታዬን እንድትካፈሉ ይፈልጋለሁ እና አሁን እየጠየኳችሁ ነው፣ ፕሮፖዝ ያቀረብኩላችሁ ነው የሚዜነት ጥያቄ። ድግስ ነው ዛሬ ፋሲካ ነው። ደግስ ነው። ፋሲካ ነው። ደግስ ነው። እሰይ እንግዲህ ለምታው ሊቀልጥ ነው ጋይስ። ውድ ቤተሰቦቼ ቪዲዮውን እንዳያችሁት ከሆነ እንግዲህ ዛሬ በአብርሽ ቤት በተለቀቀው ቪዲዮ ምንድን ነው እየተፈጠረ የነበረው ብትሉኝ፣ ዛሬ አብርሽና ፍቅር እነሩታን ቀጥሯቸው እንግዲህ ለፍቅር ሚዜ እንድትሆኝላት እንፈልጋለን፣ ፍቅርና እኔ ልንጋባ ነው። ስለዚህ እናንተ የሰርጋችን ዕለት አድማቂ እንድትሆኑ የመጀመሪያ ሚዜዎቼ እንድትሆኑ መርጫችኋለሁ አለች። እንግዲህ አያችሁ አይደለ ሩታዬ፣ ሄርሜላ መጨረሻችሁ እንደዚህ ሆነ። ምክንያቱም ባለፈው ቆርጣችሁ ተናግራችሁ ከዚህ በኋላ እናንተ ፊት አንመጣም አንቀርብም ብላችሁ ዛሬም እንግዲህ መታችሁ ምንድን የሆናችሁ ተዋረዳችሁ። በእውነት እኔ ሙድ ሲይዙባችሁ፣ ሲያለቅጡባችሁ፣ ሲቀልዱባችሁ፣ ሲስቁባችሁ ብዙ ነገር ሲያደርጓችሁ ነበረ። የምሬን ነው። ዛሬ እኔም አብሽቃችሁኛል፣ አናዳችሁኛል። ለምን እንዴ አይበቃችሁም እንዴ ሩታ? አይበቃችሁም? ለምንድን ነው የማይመጥናችሁ ቦታ የምትገኙት? ለምንድን ነው ስርዓትና ለሰው ክብር የሌላቸው ሰዎች ጋር የምትቀርቡት? ለምንድን ነው ሲደውሉላችሁና ኑ ሲሏችሁ ዝም ብላችሁ የምትሄዱት? ለምንድን ነው የራሳችሁን ክብር መጠበቅ ያቃታችሁ? ቆይ ምንድን ነው? እኔ አልገባኝም። እነሱ እንደሆነ አንዴ ለይቶላችኋል። በቃ የሚፈልጉትን እያደረጉ ነው ያሉት። እየተደሰቱ ይሁን አናቅም፣ የእውነት እየቀለዱ ይሁን ለምን እንድቀልዱን እንደፈለጉት፣ ለምን እንደዚህ መውራት እንደፈለጉ፣ ለምን ከእናንተ ጋር እንደዚህ አይነት ጊዜ ለማሳለፍ እንደፈለጉ እኛ ግራ እስከሚገባን ድረስ እናንተም እየሄዳችሁ ልጥፍ ትላላችሁ። ምን ተጠቀማችሁ? ዛሬ ይውላችሁ ባትናደዱም ብትናደዱም ማለት ነው። እኔ ግን አናዳችሁኛል። ለምን መሰላችሁ? እንደዚህ ጠርቷችሁ ሚዜ ሁኚኝ ላገባ ነው ልንጋባ ነው ምናምን ብሏችሁ ፊታችሁ ላይ ሲዘባበቱባችሁ እንዴት አስቻላችሁ? እኔ ለምትመልሱላቸው ምላሾች እነሱ ለሚሰጧችሁ ግብረ መልስ ምንም ማለት ነው። ዛሬ የምር እኔ እነሩታ አናዳችሁኛል። በእውነት በክብራችሁ ላይ ነው እየተረገጣችሁ ያላችሁት። ለምንድን ነው ይህን ያህል ከነሱ መራቅ ያልቻላችሁት? ለምንድን ነው ዝም ብሎ ሲጠሯችሁ የምትመቱት? ለምንድን ነው ለራሳችሁ ክብር እንዲኖራችሁ የማታረጉት? ለምንድን ነው እንዲንቋችሁ፣ እንዲሰርቧችሁ፣ እንዲዘባበቱባችሁ፣ እንዲቀልዱባችሁ? በቃ አሁን አብርሽና ፍቅር ማለት ነው ምንም ለሰው አክብሮት የሌላቸው በቃ የሆነ የታመሙ ጸበል ወይም 3-7 ምናምን የሚያስፈልጋቸው በትክክል ለ1 ወር ለ2 ወር ከሆነ ቦታ ሳይወጡ ተዘግቶባቸው ሕክምና ሊሰጣቸው የሚገቡ ሰዎች ናቸው።
በእውነት በትክክለኛ አእምሮ ያለው ሰው ትክክለኛ ነኝ የሚል ሰው የጤነኛ የሆነ ሰው ሊያደርገው ከሚችለው በላይ እናንተ ላይ ሲቀልዱ እናንተ ላይ ሙድ ሲይዙ የነበረው ነገር በእውነት ቁም ነገር የሌለው ነገር ሁል ጊዜ ለዛ የሌለው ነገር እነሱ በመጡ ቁጥር የሚያወሩት ነገር ፍሬ የሌለው ነገር በቃ ምንድን ነው እኔ አልገባኝም። ትርፋቸው ምንድን ነው? ጥቅማችሁ ምንድን ነው? እኔ አልገባኝም። የዛሬ ቪዲዮ ደግሞ ጭራሽ ብላችሁ ልንጋባ እንዴት ነው? ፈጠነ ሰርጋችሁ? አልፈጠናችሁም? በጣም ፈጠናችሁ እኮ የእናንተ ብላችኋለች እኮ ሄርሜላ። ኮንትራት ነው ወይ ብላችኋለች። እውነትም ኮንትራት ነው ወይ? እየተፋታችሁ ስትፈልጉ እየተፋታችሁ የምትጋቡት፣ ስትፈልጉ ትፋታላችሁ፣ ስትፈልጉ የምትጋቡ። በዚህ ጊዜ በዚህ አጭር ጊዜ የምር በጣም ፍቅራችሁ ጸንቶ ከልባችሁ ተፋቅራችሁ በቃ እናንተ ላይፍ ልትኖሯት ለነሱ ልታስቀኑ በጣም ተጨነቃችሁ። የምር እነሱንም አስጨነቃችኋቸው። በጣም ከባድ ነገር ነው ያደረጋችሁት እናንተ። እንዴት ነው አብርሽ በኪዳነ ምሕረት የምር ማለት ነው በጣም ወርደሃል። በእውነት ከደረጃ በጣም ዝቅ እያልክ ነው። በእውነት ነው የምልህ። እረ ልታከብራቸው ይገባል። በእውነት ልታከብራቸው ይገባል። በአንተ አፍ እንደዚህ ሊዋረዱ ሊነገሩ ሊሰደቡ የሚችሉ ልጆች አይደሉም። ከነሱ ጋር ብዙ ላይፎችን አሳልፈሃል። ከነሱ ጋር ብዙ ነገሮችን አሳልፈሃል። ልጅ እስከ መውለድ ድረስ በፍቅር እስከ ማሳለፍ ድረስ ብዙ ችግሮችን፣ ብዙ ደስታዎችን፣ ብዙ ነገር አሳልፈሃል። አብርሽ እንዴት ትረሳለህ? እንዴት ወደኋላ ማጠንጠን አቃተ? የመጣበትን መንገድ እንዴት ረሳኸው? ከሩታ ጋር ያሳለፍካቸውን ላይፍ እንዴት ረሳኸው? እሺ የሩታ ቆይ፣ እሺ ከሄርሜላ ጋር ብዙ ጊዜ ቆይታችሁ ሊሆን ይችላል። ያን ነገር እንዴት ረሳኸው? ዘነጋኸው? ዛሬ ታዲያው ምንድን ነው የመጣ? ይህን ያክል ለበቀል ነው? ለተንኮል ነው? ለቀልድ ነው እንዳትሉኝ። እንደዚህ አይነት ቀልድ በፍጹም አይቀለድም። ቅድም ምን ስትል ነበር? ፍቅር በህይወት አይቀለድም፣ በላይፍ አይቀለድም። አሁን ታዲያ በምን እየቀለዳችሁ ነው? ፍቅር በምን እየቀለድሽ ነው? እኔ እኮ ከመጣሽ ቀን ጀምሮ እስካሁን ቪዲዮ ስትለቂ አንድ ቀን ቁም ነገር ስትናገሪ፣ ለዛ ያለው ነገር ስትናገሪ፣ ለሰው አክብሮት ኖሮሽ በፍጹም አላየውሽም። እስካሁን የውሸት ሳቅ፣ የውሸት ንግግር፣ ተንኮል፣ ለጸብ ግብዣ፣ ሴራ ብቻ ነው ያየሁብሽ። ቆይ ምንድን ነው አሁን? እሺ እኔ ጥቅምሽ አንቺ እኔ አሁን ምን እንደምፈልግ ታውቃለሽ? እነዚህ ያረግሻቸው ነገሮች ለምን እንደሚጠቅሙሽ ምን እንደምትጠቀሚባቸው ግራ እስኪገባኝ ድረስ ነው እንደዚህ ይሆንሻለሽው። እሺ አሁን ዛሬ ማለት ነው ከነሱ ጋር ሆነሽ ከአብርሽ ጋር ሆነሽ እነሱን አናደሽ እነሱን አበሳጭተሽ ከዛ ከአብርሽ ጋር ሆንሽ ልበል። እሺ ይሁንልሽ። ታዲያ እነሱ ለምን አስፈለጉ? እናንተ ልትጋቡ ፈልጋችሁ ይሆናል። እናንተ የፈለጋችሁትን ላይፍ ልታሳልፉ ትችላላችሁ። የምር እነሱ ሚዜ ይሆኑናል፣ ያስደስቱናል፣ ከእኛ ጋር ይደሰታሉ። እኛ ጋር መጥተው እልል ብለው ጨፍረው ያጋቡናል፣ ሚዜሽ ይሆናሉ ብላችሁ እንዴት አሰባችሁት? ቆይ ለምንድን ነው እናንተስ? አሁን አብርሽ ብዙ ጊዜ ምንድን ነው እነሱ ደረሱብኝ እንጂ እኔ አልደረስኩባቸውም ስትል ነበር አይደለም? ታዲያ ዛሬ ማን ደረሰባቸው? ማን የጠራቸው? ሲተው አትርቅ፣ ሲተው ትከተላቸዋለህ፣ ትጠራቸዋለህ። ደግሞ ሲቀርቡ ደግሞ ደረሱብኝ ትላለህ። እሺ አንተ የትኛው አቋም ነው ያለ? አለ እየወላወልክ እኮ ነው እየወላወልክ። እንዴ ምን ስትይ ነበረ? እነሱ ስለ እኔ ደስታ ስለሚሰጡኝ፣ ስለምንግባባ፣ ለእኔ ስለሚመጥኑኝ፣ ለክብሬ ስለሚመጥኑ፣ ከጎኔ ሲሆኑ ሙሽራነቴን የሚያደምቁልኝ ሰዎች ናቸው አለሽ። እዚሁ ተመልሰሽ ደግሞ እኔ ሚዜ ያላጣውም ሚዜ አጥቼ ሳይሆን ከነሱ ጋር ስለምግባባና ከነሱ ጋር በደንብ ስለምስማማ ከነሱ ጋር ደስ ብሎኝ ትዳሬን እንደማረግና እንደምሞሸር ደስ ስለማይለኝ ነው አልሽ። እዛው ደግሞ መልሰሽ ለክብሬ የሚመጠነኝ ሚዜ አጥቼ አይደለም እናንተ ያው ከእናንተ ጋር ስለተግባባው ነው ትያለሽ። የትኛው ነው እሺ ያንቺ አቋም? የትኛው ነው እሺ ያንቺ ትክክለኛ ንግግር? የትኛው ነው እሺ ቁም ነገርሽ? የቱ ጋ ነው አንቺ የምር ከመጣሽበት ጊዜ ጀምሮ ካየነው ቪዲዮ አንቺ በስርዓት ስለ ሩታ ክብር ኖሮሽ፣ ስለ ሄርሜላ ክብር ኖሮሽ አንቺ እሷ
እናንተ ምናምን ብለሽ ከመጥራት ውጪ አክብረሻቸው ለምን ስለነሱ ሰውኛ አስተሳሰብ ኖሮሽ ቁም ነገር ኖሮሽ እስቲ ያወራሽበት ነገር የትኛው ነው? እኔ በላይፍ ቀልድ አላውቅም፣ በላይፍ አይቀለድም ትያለሽ። አሁን እኔ አንቺ ላይፍ አይደለም እንደ ያለሽው በህልምሽ ነው እንደ እነዚህ ነገሮች እያደረግሻቸው ያለሽው ወይስ ደግሞ በእውን ነው? ይሄን መለየት እኮ ተስኖሻል። እስቲ አንቺ ከሳቅና ከፌዝ ውጪ ሌላ እስቲ በትክክል አንቺ በዚህ በመጣውበት ቀናቶች አሳልፍ ያለው ደግሞ ቁም ነገር የሚሆን ነገር ለሰዎች ሰጥቻለሁ ብለሽ የምታስቢውን ነገር እስቲ ንገሪኝ። እስቲ በስትክክል ደግሞ ቤቢዬ የኔ ቤቢ ምናምን አረ በመድኃኒዓለም አረ እውነትም ቤቢ ናቸው። በእንትን ሳይሆን ይሄ በፍቅር ምናምን ደረጃ ቤቢ ምናምን ተብሎ እንደሚጠራራው ሳይሆን እናንተ በህይወት አልበሰላችሁ ልጆች ናችሁ፣ ቤቢ ናችሁ። ቤቢ ኤጅ ላይ ነው ያላችሁ። ስለዚህ ቤቢ ኤጅ ላይ ያለ ሰው ደግሞ ስለ ፍቅር ስለ ትዳር አያውቅም። ባንዴ እንግዲህ ልጅ ነኝ፣ ትዳር በዚህ ሰዓት አያስፈልገኝም፣ መቆየት እፈልጋለሁ እኔ ልጅ ነኝ ያለው ሰውዬ ከመቼው ለትዳር ደርሶ ዛሬ ለማግባትና ከፍቅር ጋር ትዳር ለመመስረት እንዴት በቃ ወንድሜ ያንተ ህይወት ለብ ነው እንዲህ በቃ በአንድ ሳምንት ነው አንተ እድሜን የሚጨምረው ከ23 26 27 ከ24 30 ምናምን ደግሞ ትተርታለህ። ድንች ቢወፍር በሹካ ይነሳል። አብርሼ ይሄ ለማን ነው? ይሄ ተረት ለማን ነው? እኔ አንተው መልሰው፣ ቤተሰቦችም እናንተ መልሱት። የትኛው ተረት ለማን ነው የሚጠቅመው? ከወፈሩ ሰው አይፈሩ አለ። አረ በመድኃኒዓለም ሙድ አትያዙብን። አረ እኛንም አረ ተው። እሺ እኔን አታክብሩኝ፣ ወዴንስ አክብሩ። እንዲህ ዛሬ ከሁላችንም ነው እኮ የጨፈለቃችሁ። ይህን ቪዲዮ የምታዩ ሰዎች ምንድን ነው ያላችሁ? እናንተም በዚህ የማይመቻችሁ ይህን ቪዲዮ ተጋብዛችኋል፣ ሰርጋችን ተጋብዛችኋል። ስለዚህ የማይመቻችሁ ሰው በጠቅላላ ነው ሰርጋችሁ ላይ እንዲመጣ የምትፈልጉት ማለት ነው። ስለዚህ እኛንም ስለማትፈልጉን እኛም እንምጣል አይደለ? እኛም ተጨፈለቅን ዛሬ አብረን። ኧረ ጎበዝ ወዴት እየሄድን ነው? 2018 ኧረ ቶሎ ለቂልን፣ ሳትጨርሽኝ ቶሎ ለቂልን። የምር 2018 በስርዓት የምር እና አብርሽ ጤነኛ ሆኖ የሚያልቅ ስለማይመስለኝ እነሱም ሳያብዱ ሳይለይላቸው ወደ ጤናቸው ሳይመለሱ ነገሮች የበለጠ ሳይባባሱ 2018 ቶሎ ይለቀለን። በእውነት ቶሎ ደግሞ ምንድን ያልሽው ፍቅር ድግስ ምናምን ተባብላችሁ ዘፈናችሁ ሻልን። ከዛ በኋላ ምንድን ነው እና ያን ቀን የሰርጌ ቀን ነው ቃል የምገባው ቃሌን የምሰጠው። ስለዚህ ቃሌን ስለምሰጥ እናንተ ታስፈልጉኛላችሁ። ስለምን ቃል ነው የምታወሪው? የት ነው እንዴ? መንግስታዊ ምርጫ ነው እንዴ አንቺ የምታደርጊው? ወይስ ትዳር ነው? ወይ ደግሞ የሆነ የተለየ አሰራር ያለው የእናንተ ሰርግ፣ ወይስ ደግሞ የሆነ የሸረብሽው ነገር አለ? በእርግጠኝነት አሁን ምን እየታየኝ እንደሆነ ታውቂያለሽ? ከሁለት አንዱ እንግዲህ እነሱ እንደሚዳሩ በተለይ ሩታ ላይ ዛሬ በጣም ማለት ነው በአክብሮት ስታናግሯት ነበር፣ በፍቅር ስታናግሯት ነበር። የሆነ ነገሮች አሉ ለእኛ ፍንጭ የሰጡና ግልጽ ያደረጉልን። ደግሞ ምንድነው አብርሽ ደጋግሞ ሲል የነበረው ወይዘሪት ሄርሜላ። ይህን ነገር ደጋገምከው፣ በጣም ደጋገምከው። እንዴት ነው ተመቸ እንዴ? በቃ ልክ እየነገርካት ነው። እስከ ኮንትራት ነው ብላትራል። ዛሬ ወይዘሪት ስትላት ነበረ። እኔ አብርሽ ግራ ገባኝ እኮ። ማን ብዬ ስም ላውጣለን? ማን ብዬ ልሰይም? በስንቱ እንዲህ ደግሞ ጭራሽ ማለት ነው እንትኑንሃል ነፍሱን ይማረውና ነፃነትን ለመምሰል እየሞከርክ ነው። አያምርብህም፣ በእውነት አያምርብህም። በሚቀለድና በማይቀለድ ነገሮች መምረጥ አለብን። የምር ነው የምልህ። እንዲህ ቤቢ ባቢ ምናምን እያላችሁ ቅብርጥሴ እያላችሁ እኛ ላይ ሙድ እየያዛችሁ በቃ እንደዚህ መስራት ጀመራችሁ። አብርሽ ክብርህን መጠበቅ ተውከው። ያ የፍቅር ተምሳሌት ብለናችሁ የምናያችሁ ሰዎች ከሩታ ጋር የነበረን ፍቅር እያየን እያደነቀን ስለ እናንተ ላይፍ ስለ እናንተ ፍቅር ልናወራ እያወራን የነበሩን ሰዎች ንቃችሁን አሁን ዕቃ ጨዋታ ጀመራችሁ። እቺ አሁን እኔ መጨረሻው እኮ ነው ግራ የገባኝ። ይሄ ነገር መጨረሻው ምንድን ነው?
የምር ትዳር ነው? የምር ፈተና ነው ወይስ ምንድን ነው? እነሱን እያናደዳችሁ እየጠራችሁ እንደዚህ እያበሸቃችሁ ለማብሸቅ እየሞከራችሁ ግን አብዛኛው ጊዜ እናንተም በደንብ እየበሸቃችሁ ነው። ምክንያቱም ቅድም ስታወሯቸው ራሱ ማለት ነው የምር ኬር አልሰጧችሁም፣ ትዝም አላላችኋቸውም። የምር እቃቃ ጨዋታ እንደሆነ ለመቀለድ እንደጠራችኋቸው የምታወሩት ነገር ቁም ነገር እንደሌለው ብዙ ነገሮችን ሲያሳያችሁ ነበር። ችላ ብሏችሁ ነበር። እኔ ግን በጣም እያናደዳችሁ ያላችሁት እነ ሩታ ከዚህ በላይ ምንድን ነው የምትፈልጉት? ከዚህ በላይ ምን አይነት ነገር እንዲቀለድባችሁ ነው የምትፈልጉት? እኔ ለምንድን ነው መቆም ያቃታችሁ? ሩታዬ ባለፈው በቃ አስታረቅሻቸው፣ አንድ ላይ ሁኑ፣ ተጋቡ፣ ከዚህ በኋላ ስሜን እንዳታነሱ፣ ከዚህ በኋላ እንዳታገኙኝ፣ እኔም አላገኛችሁም፣ እንዳደርሱብኝ አልደርስባቸውም ብለሽ ፎከረሽ። ዛሬ መተሽ ከነሱ ጋር ለማውራት ምንድን ነው ያነሳሳሽ? እኔ ዛሬ በእነ አብርሽ አልፈርድም በቃ። ምክንያቱም ሁልጊዜ ጠርቷችሁ የሚያደርጉትን ነገር ታውቁታላችሁ። ምን እንደሚሏችሁ ታውቋላችሁ። ሁሌ እንደሚያወሩባችሁ፣ እንደሚቀልዱባችሁ፣ እንደሚተረቡባችሁ፣ ተረት እንደሚያወሩባችሁ ያወቃችሁ አንድ ቀን እኮ ከተገናኛችሁ እኔ ቁም ነገር ሲያወሯችሁ አይቼ አላቅም። ስለዚህ ይህን እያወቃችሁ እንዴት ዛሬ ኑ ስትባሉ ዝም ብላችሁ ትመጣላችሁ? የአብርሽ ፍቅር አልወጣላችሁም ወይስ ፍቅር ስታወራ ደስ ትላላች? ለዛ አላት ስለሷ አክብሮት አላችሁ? የትኛው አስደስቷችሁ ነው ዛሬ ስትዋረዱ የነበሩት? አረ ስትሄዱ ደግሞ እንዴት ሲያዋርዳችሁ እንደነበር ሂዱ እግዚአብሔርን። አረ አብርሽ፣ አረ ፍቅር ለከት ይኑራችሁ። ለምታረጉት ነገር የምር ትዝብት ነው በእውነት። ይሄ ሰው መናቅ፣ ሰው ማዝቀጥ ነው፣ ዝቅ ማድረግ ነው። እኔ እኮ ሰውን ካልፈለገ እኮ መራቅ ባለበት ደረጃ ይርቃል። ለማብሸቅ ቢፈልግም የሚያበሽቅበት ቦታና ጊዜ አለው፣ ስርዓት አለው፣ ካሜራ ተደቅኖ። እንዴት እንደዚህ ይቀለዳል ሰው ላይ? እንዴት እንደዚህ ሙድ ይያዛል? ይሄ ነገር እንዴት ያስደስታል? በእውነት ልክ ነኝ ብላችሁ ነው የምታስቡት? የአስተሳሰባችሁ ደረጃ እንዲህ ከፍ እያለ ነው እየመጣ ያለው? ወዴት እየሄዳችሁ ነው? እየተሳሳቃችሁ የውሸት የፌስ ሳቅ እየተሳሳቃችሁ ገደል እየገባችሁ ነው። ሳቃችሁ እኮ የምር አይደለም። የምር ሲሳቅ እኮ ከወር ሲሳቅ ከልብ ሲሳቅ እኮ ሳቁ ራሱ እኮ ያስተጋባል። የእናንተ እኮ ፌስ ሳቅ እንደሆነ ያስታውቃል። ፍቅር የምር አንቺ ጋር ፍቅር የለም። ስሙን ለምን እንደተሰጠሽ ሁላ ግራ እስከሚገባኝ ድረስ ፍቅር የሚለው ስሙ ራሱ ለአንቺ አይገባሽም። በእውነት ነው የምልሽ፣ ለአንቺ የተለየ ስም መሰጠት አለበት። ምክንያቱም ፍቅር ስትባይ ቤተሰቦችሽ ፍቅር የሚለውን ስም አውጥተውልሽ ከሆነ በእውነት ማለት ነው እነሱ ያሰቧት ፍቅር፣ እነሱ ለምን ፍቅር ብለው የሰየሟት ፍቅር ግራ እስከሚገባቸው ድረስ እየኖርሽ ነው ያለሽው። ፍቅርን በትርጉም የምታቂ አይመስለኝም። ፍቅር እንደዚህ እንደ እቃቃ መጫወቻ እንደሆነ ያሳየሽን ፍቅር ልትባይ የቻልሽበት ነገር እኔ ግራ እስከሚገባኝ ድረስ እያየሁት ነው። ምክንያቱም ፍቅር መቀለጃ አይደለም፣ ህይወት መቀለጃ አይደለም። የምር ፍቅር በእንደዚህ አይነት መልኩ የሚገለጽ አይደለም። እንዴት አንቺን ሰውን እንዴት ብትንቂያቸው ነው? እንዴት በእድሜ ስለሚበልጡኝ ሽማግሌ ስለሆኑ ምናምን አልሽ፣ አይመጥኑኝም አልሽ። አብርሽ ደግሞ የኔ ብስኩት ታጥባ ስትመጣ ከእንቅልፏ ተነስታ ታጥባ ስትመጣ እነሱን ትበልጣቸዋለች አልክ። ተው የነበርክበትን አትርሳ። ከሩታ ጋር ያሳለፍከውን ህይወት አትርሳ። የኔ ፍቅር፣ የኔ ህይወት፣ የኔ ጣፋጭ፣ የኔ ህይወት ያልካትን ሩታን ዛሬ ረስተ የልጅህን እናት ዛሬ ባገኛት 7 ዓመት ቆይተ ፈተ ድጋሚ ባገኛት ለምን ዓላማ እንዳመጣት እንኳን በማይታወቅ ሴት ፊት እንደዚህ ታዋረዳታለ? አረ አሁንም ተው። ለልጅህ አስብ፣ ለልጅህ አስብ፣ ለልጃችሁ አስብ፣ ለኦዲየንስ አስብ። እንዲህ ኪዳነ ምሕረት በእውነት ይሄ እንጃ እኔ ለምን ዓላማ እንደሆነ ባይገባኝም ዛሬ ያደረጋችሁት ድርጊት ግን በቃ ይበቃል። በእውነት ደግሞ ምንድነው ያልሽው? ከፈለጋችሁ ነው
ካልፈለጋችሁ አልፈልግም ማለት ትችላላችሁ። ታዲያ ይህን ጥያቄ ለምን መጠየቅ አስፈለጋችሁ? እንደሚፈልጉ አክት አርጋችሁ ነው አይደለ? ይፈልጋሉ ብላችሁ ነው አይደለ ያመጣችኋቸው? ለምን እንደማይፈልጉ ጠየቃችኋቸው? እንደማይፈልጉም እኮ ታውቃላችሁ። ግን የምር እናንተ በሰው ጭንቅላት ላይ ለመረማመድ ስትሞክሩ የምር ተመችቷችሁ ነው? ችባ አይሞላም ወገቧ። አረ ወይኔ የአንቺ ወገብ ነው ችቦ የማይሞላው። ተይ አብርሽ፣ የቁንጫ እንትኗ ተመቸች እንዴ? እውነት ተመችታለች። ስለዚህ ያ ነገር ስለተመቸ ይመስለኛል አሁን እያረክ ያለው ነገር ምንም ከቁም ነገር ያልቆጠርከው። በጣም አዝናለሁ አብርሽ፣ በእውነት ዛሬ አስከፍታችሁናል። ሁላችንንም አስከፍታችሁናል። ፍቅር አብርሽ፣ ነገ ተመልሳችሁ ይቅርታ ጠይቃችሁ የምትጸጸቱበት ነገር እንደሚሆን ተስፋ አደርጋለሁ። ለማንኛውም ቤተሰቦች እውነት ነው የምላችሁ፣ ዛሬ ያየሁት ቪዲዮ እኔ ከልክ በላይ አስቀይሞኛል። በእውነት ደብሮኛል፣ አስጠልቶኛል። የሚያስደስት ነገር ምንም አላየሁም። እስቲ እናንተም በእውነት ዛሬ የተሰማችሁን ነገር ካልነገራችሁም እናንተም ተመችቷችኋል፣ ደልቷችኋል ማለት ነው። ስለዚህ ውድ ቤተሰቦቼ እኔ በዚሁ ይበቃኛል። እኔ አሁንም ሩታ፣ ሄርሜላ የሴትነት ክብራችሁን ጠብቁ። ተው እንደ መሰለ ሰው ሁኑ። ላይፋችሁ ላይ እንዲህ ሲቀለድባችሁ ቆማችሁ አትቀበሉ። ተው ሩታዬ፣ ተይ ልጅሽን አሳድጊ። ልጅሽ ነው የሚሻልሽ። የምሬን ነው። ነገ የምትጸጸትበት አይሁን። በቃ ለማንኛውም ውድ ቤተሰቦቼ እንወዳችኋለሁ። እስከማገኛችሁ ጋጓለሁ። ሰላም ሁኑ።